የመገጣጠሚያ ህመም ሁሉ ሪህ አይደለም። ከስጋ በላይ ሪህን ሊያባብሱ የሚችሉ ነገሮች አሉ። አንዳንድ ሰው በጾም ወቅት ሪህ ይነሳብኛል፣ ሪህ ይብስብኛል ሲል፣ ሌላው ደግሞ በብልቱ ወቅት የበለጠ ሪህ ይባባስብኛል ይላል። የዩሪክ አሲድ መጨመር ሁልጊዜ ሪህ ያመጣል ማለት አይደለም። አንዳንድ ጊዜ ደግሞ የዩሪክ አሲድ መጠኑ እንኳን አነስተኛ ሆኖ ሪህ የሚነሳበት ሁኔታ አለ። ሰላም ውድ ተመልካቾች እንደምን አላችሁ? ዛሬ ቪዲዮ ስለ ሪህ ህመም ምንነት እንዲሁም ደግሞ ለሪህ በሽታ የሚያጋልጡ ምክንያቶች፣ ሪህ በሽታ ሲነሳ ምን አይነት ምልክቶች ይኖሩታል፣ በትክክል ሪህ በሽታ ወይም ቦት አለ ወይስ የለም የሚለው እንዴት አይነት ምርመራ ወይስ ምን አይነት ምርመራ ማድረግ አለባችሁ፣ እንዲሁም ደግሞ ሪህ በሽታ እንዴት ይታከማል፣ በባህላዊ መንገድ ያለው ህክምናስ እንዴት ይታያል፣ በስተመጨረሻ ሪህ በሽታ ያለበት ሰው መመገብ ያለበትና መመገብ የሌለበትን በዛሬ ቪዲዮ አጭርና ግልጽ በሆነ ጉዳይ ምንመለከት ይሆናል። ቪዲዮውን እስከ መጨረሻ ብትከታተሉ ሙሉውን መረጃ ማግኘት ትችላላችሁ። በመጀመሪያ ደረጃ ሪህ በሽታ ምንድን ነው? ሪህ ማለት እንግዲህ በመገጣጠሚያ ውስጥ የዩሪክ አሲድ መጠን ሲጨምር ነው። ታዲያ ሁልጊዜ የመገጣጠሚያ ህመም አለ ወይም ቁርጥማት አለ ማለት ሪህ አለ ማለት አይደለም። ሪህ ያልሆኑ ብዙ የመገጣጠሚያ ችግሮች ስላሉ፣ በሌላ በኩል ደግሞ የዩሪክ አሲድ መጠን እንኳን ጨምሮ ሪህ የሌላቸው ሰዎች አሉ። በነገራችን ላይ ሪህ የሚያመጣው የዩሪክ አሲድ መጠን በደም ውስጥ ሲለካ ከ6.8 እና ከዛ በላይ ሲሆን ነው። ታዲያ በደም ውስጥ ያለው የዩሪክ አሲድ መጠን ከፍ ብሎባቸው ሪህ የሌላቸው ብዙ ሰዎች አሉ። ለምሳሌ 100 ሰዎችን ያህል እንኳን ዩሪክ አሲድ መጠናቸው ከ6.8 በላይ ያሉትን ብንወስድ 20ዎቹ ብቻ ናቸው ሪህ ያላቸው። አንዳንድ ጊዜ ደግሞ የዩሪክ አሲድ መጠን እንኳን ዝቅ ብሎ ሪህ የሚባባስበት ሁኔታ አለ። ለመሆኑ ዩሪክ አሲድ ምንድን ነው? ከየትስ ይመጣል? ዩሪክ አሲድ እንደ ሌሎቹ ሁሉ ተረፈ ምርት ነው። ዩሪክ አሲድ የሚፈጠረው ማንኛውም ሰው ዩሪክ አሲድ መጠን አለው በደሙ ውስጥ። ይህ የሚፈጠረው በምንመገበው ምግብ፣ በተለይ የፕሮቲን ይዘት ያላቸው ምግቦች፣ በሌላ በኩል ደግሞ ሰውነታችን አርኤንኤ ዲኤንኤ የምንለው አለ። በእነዚህ አርኤንኤ እና ዲኤንኤ ውስጡ ያለው መዋቅር ደግሞ ፒውሪን የምንለው በሚሰባበርበት ወደ ዩሪክ አሲድ ይቀየራል። ታዲያ በደም ውስጥ ያለው የዩሪክ አሲድ መጠን ከ6 በላይ አልፎም ከ6.8 በላይ ከፍ በሚልበት ወቅት የደም የአሲዲቲ መጠን ይቀየራል። ታዲያ ይህ የደም የአሲዲቲ መጠን ለማስተካከል ሰውነታችን ከደም ውስጥ ያለውን የዩሪክ አሲድ ልዩ መንገድ ከሰውነታችን እንዲወገድ ያደርገዋል። 1/3 የሚሆነው የዩሪክ አሲድ በአንጀት የሚወገድ ሲሆን 2/3 ደግሞ በኩላሊት በኩል የሚወገድ ይሆናል። በሌላ በኩል የዚህ የዩሪክ አሲድ መጠን ምርቱ ወይም ደግሞ የተረፈ ምርት ሂደቱ እየጨመረ የሚሄድ ከሆነ የግድ ከሰውነት መወገድ ስላለበት በሌላ በኩል ደግሞ በመገጣጠሚያዎችም ውስጥ እየተከማቸ ይሄዳል። ታዲያ አንዳንድ ሰዎች ሪህ ሲኖራቸው ሌሎች ደግሞ ሪህ የላቸው። ለዚህ የሚሆንበት ምክንያት እንግዲህ ብዙ ምክንያቶች ቢሆንም ዋናው ግን አንድም የዩሪክ አሲድ መጠን ምርቱ በመጨመሩ ምክንያት፣ አለበለዚያም ደግሞ ዩሪክ አሲድ ከሰውነታችን ውስጥ የሚወገድበት ኩላሊት ላይ ባለው የመጣራት ሂደት ችግር በማጋጠሙ ይሆናል ማለት ነው። ለሪህ የሚያጋልጡ ነገሮችስ ምንድን ናቸው? ማነው ለሪህስ የሚጋለጠው የሚለውን ደግሞ ቀጥለን እንመለከታለን። ብዙ ጊዜ የሰውነት ክብደታቸው የጨመሩ ሰዎች፣ የስኳር፣ የግፊትና የኮሌስትሮልና ሌሎች ስር የሰደዱ ወይም ደግሞ የውስጥ ችግሮች ያሉባቸው ሰዎች ለሪህ የመጋለጥ እድላቸው ከፍ ያለ ነው። በሌላ በኩል ደግሞ በዘር ሪህ ያለባቸው ሰዎች ደግሞ ይበልጥ ለሪህ በሽታ የመጋለጥ እድል አላቸው። በሌላ አንጻር ወንዶች ከሴቶች ይልቅ በተለይ እድሜያቸው ከ30 እስከ 40 በላይ ያሉ ወንዶች ከሴቶች በ4 እጥፍ የበለጠ ለሪህ የመጋለጥ እድላቸው ከፍተኛ ነው። ስኳር ያለበት፣ ግፊት ያለበት ሰው ለሪህ የመጋለጥ እድል ሲኖረው፣ ሪህ ያለበት ሰው ደግሞ ለግፊትና ለስኳር የመጋለጥ እድል አለው። አጠቃላይ ሪህ ልክ እንደ ሌሎቹ በሽታዎች የሞታብሊክ ዲዝ ወይም ደግሞ ሞታብሊክ ሲንድረም የምንለው ስር ከሰደዱት ችግሮች ውስጥ፣ ተላላፊ ካልሆኑት ችግሮች ውስጥ ሊካተት የሚችልበት ሁኔታ አለ። በሌላ በኩል አልኮልን አብዝተው የሚጠጡ ሰዎች ለሪህ የመጋለጥ እድልም ሊኖራቸው ይችላል። ሪህ በሽታ ሲነሳ የትኞቹን የመገጣጠሚያ ይበልጥ ያጠቃል? ብዙ ጊዜ የሚያጠቃው አውራጣትን፣ የግራ አውራጣትን ነው። ይህም የሚሆነው እንግዲህ ከሰውነታችን በጣም ርቆ፣ በተለይ ከልብ ማለት ነው፣ ከልብ ርቆ የሚገኝ ቦታ በመሆኑ
አጠቃላይ በሱ ያለው የሙቀት መጠን ዝቅ ያለ በመሆኑ ነው። የመጨረሻው የሰውነት ክፍል በመሆኑ ማለት ነው። በዚህ ምክንያት ዩሪክ አሲድ ከደም ውስጥ ወጥቶ በዚህ ውስጥ የመከማቸት እድል ስላለው ብዙውን ጊዜ የአውራ ጣት የመጠቃት እድል አለው። በዚህ ምክንያት የአውራ ጣት የመቅላት የማበጥ ሁኔታ ሲኖር ሪህ ሊሆን የሚችልበት እድል አለ። ታዲያ ሁልጊዜ የመገጣጠሚያ ህመም ወይም መቅላት ማበጥ ግን ሪህ ብቻ ላይሆን ይችላል። አንዳንድ ጊዜ ኢንፌክሽን ሊሆን ይችላል ወይም ሌሎች የቁርጥማት ችግሮች ሊሆን ይችላል። ብዙ ጊዜ የዩሪክ አሲድ መጠን ከጨመረና እንዲህ አይነት ችግር ካለ ሪህ ነው ብሎ የመደምደም ነገር በጣም የተለመደ ጉዳይ ነው። ነገር ግን ሪህ በትክክል አለ ወይስ የለም የሚለውን ለማረጋገጥ በትክክል የደም ውስጥ የዩሪክ አሲድ መጠን መጨመሩ ብቻ በቂ አይደለም። ትክክለኛዎቹ ምርመራዎች የተቆጣው መገጣጠሚያ ወይም ያበጠው መገጣጠሚያ ላይ በቀጥታ ናሙና ይወሰድና ምርመራ ይደረጋል። በማይክሮስኮፕ ስሪን ካለው ቦታ ላይ ተወስዶ በእርግጥም የሪህ አሲድ ክሪስታሎች አሉ ወይ የሚለው መረጋገጥ ይኖርበታል። አለበለዚያም ኤክስሬ ወይም አልትራሳውንድ በማስነሳት ነው በትክክል ሪህ አለ ወይስ የለም የሚለውን የሚረጋገጠው እንጂ የዩሪክ አሲድ መጠን በመጨመሩ ብቻ እና ቁርጥማት ስላለ ብቻ ሪህ አለ ማለት ግን አይደለም። በጣም ጥሩ ውድ ተመልካቾቼ፣ ህክምናውስ ምን ይመስላል? እንግዲህ ብዙ ጊዜ ሪህ የዩሪክ አሲድ መጠን መጨመር ነው። ይህ የዩሪክ አሲድ መጠን በደም ውስጥ መጨመር ሳይሆን በመገጣጠሚያ ውስጥ መጨመር ስለሆነ አጠቃላይ ከመገጣጠሚያ ውስጥ ይህ የዩሪክ አሲድ መጠን በሚከማችበት ወቅት የመገጣጠሚያዎች እንዲቆጣና አጠቃላይ እንዲያብጥ ያደርጋል። ይህም የሚሆንበት እንግዲህ በሽታን የሚከላከሉ የሰውነታችን የመከላከያ ህዋሶች በሚያደርጉት ጦርነትና ግጥሚያ የሚፈጠረው የሰውነት ድግነት ወይም መቆጣት ሪህ እንዲከሰት ያደርጋል። ስለዚህ ይህ እንዳይሆን ህመሙ በተነሳበት ወቅት የሚሰጡ መድኃኒቶች ማስታገሻዎች አሉ። ለምሳሌ እንደ ኮልቺሲን፣ አይቦፕሮፊን፣ ጎፊን፣ ዳይክሎፌናይክ የምንላቸው የህመም ማስታገሻዎች ይሰጣሉ። በሌላ በኩል ደግሞ ይህ በዘላቂነት እንዳይነሳ በየጊዜው በተለይ በአመት 4 ጊዜ 5 ጊዜ እየተነሳ የሚያስቸግራቸው ሰዎች ደግሞ ኦሎፕሪኖል የምንለው መድኃኒት ረዘም ላለ ጊዜ ሊሰጥ ይችላል። በእርግጥ ይሄ መድኃኒት የዩሪክ አሲድ መጠንን ከ6 በታች እንዲሆን ያደርጋል። በዚህም ሁኔታ አጠቃላይ መድኃኒቱ ረዘም ላለ ጊዜ የሚሰጥ ሲሆን ፒውሪን ያልኳችሁ ቅድም ተሰባብሮ ወደ ዩሪክ አሲድ እንዳይመጣ ያደርጋል። በሌላ በኩል የካንሰር ችግር ያለባቸው የኩላሊት ችግር ያለባቸው ሰዎች ደግሞ እሱን ህክምና ያስፈልገዋል። እርግጥ የኩላሊት ችግር ያለበት ሰው ቅድም እንደነገርኳችሁ እንግዲህ 2/3 የሚሆነው የዩሪክ አሲድ ሰውነታችን የሚወገደው በኩላሊት ነው። ስለዚህ ኩላሊት በማጣራቱ ላይ ችግር ካጋጠመው የዩሪክ አሲድ መጠን በደም ውስጥ ይጨምራል። በዚህ ሁኔታ ደግሞ የመከማቸት እድል ስላለው የኩላሊት ችግርም ካለ እርሱ መታከም ይኖርበታል። ዩሪክ አሲድ እንዳይነሳባችሁ ምን አይነት አመጋገብ ሊኖራችሁ ይገባል? ማድረግ ያለባችሁንና ማድረግ የሌለባችሁን ደግሞ ቀጥዬ የማቀርብላችሁ ይሆናል። የመጀመሪያ ማድረግ ያለባችሁ ነገር ምንድነው? ፒውሪን ይዘታቸው ከፍተኛ የሆኑ ምግቦችን ማስወገድ አለባችሁ። እንግዲህ የፒውሪን ይዘታቸው ከፍተኛ የሆኑ ምግቦች የሚባሉት ምንድናቸው? አንደኛ ስጋና የስጋ ተዋጽኦች፣ አብዛኛውን ጊዜ ሁሉም ስጋ በሚባል ደረጃ። በሌላ በኩል ደግሞ አንዳንድ ምግቦች ፒውሪን መጠናቸው ዝቅተኛ የሆኑ ምግቦች አሉ። ለምሳሌ አትክልቶችን አዘውትሮ መመገብ በአትክልቶች ላይ ያለው፣ እንዲሁም ደግሞ የቅባትነት የተነሳባቸው የወተት ተዋጽኦዎች ላይ፣ የቫይታሚን ሲ ይዘታቸው ከፍተኛ የሆኑ ምግቦች። እንግዲህ የቫይታሚን ሲ ይዘት ከፍተኛ የሆኑ ምግቦች የዩሪክ አሲድ ከሰውነት እንዲወገድ ያደርጋሉ፣ በሽንት መልክ እንዲወገድ ያደርጋሉ። እነዚህ ምግቦች ለምሳሌ እንደ ካሮት፣ ብርቱካን ሊሆን ይችላል፣ ሎሚ ሊሆን ይችላል፣ ወይንም ደግሞ እንደ ብሮኮሊ ሊሆን ይችላል። እነዚህ ከፍተኛ የሆነ የቫይታሚን ሲ ያላቸው ምግቦች ላይ ትኩረት ማለት። ቫይታሚን ሲ በሰፕሊመንት መልክ መውሰድ ትችላላችሁ። በተለይ በቀን ከ600 ሚሊግራም በላይ ቫይታሚን ሲ መውሰድ ዩሪክ አሲድ በሽንት እንዲወጣ ለማድረግ ያግዛችኋል ማለት ነው። ሌላው በቂ የሆነ ውሃ መጠጣት። እንግዲህ ውሃ በቀን ከ2 እስከ 3 ሊትር የምትጠጡበት ጊዜ ዩሪክ አሲድ ሟምቶ በሰውነት ውስጥ እንዲወገድ ትልቅ አስተዋጽኦ ያደርጋል። ሶስተኛ ደረጃ ማድረግ ያለባችሁ ደግሞ የሰውነት ክብደታችሁ ከፍ ያለ ከሆነ የሰውነት ክብደታችሁን ቀነስ ወይም ማስተካከል በጣም ወሳኝ ይሆናል። በአራተኛ ደረጃ ፊዚካል ኤክሰርሳይዝ ማድረግ፣ ሎሚን እየጨመቃችሁ በውሃ ውስጥ ማድረግ፣ አፕላ አቸቶ የምንለው ማለት ነው። እሱንም ውሃ ውስጥ እያደረጋችሁ ውሃ እያሟሟችሁ መጠቀም የበለጠ ዩሪክ አሲድ ከሰውነታችሁ እንዲወገድ ያደርጋል። ሌላው አንቲኦክሲደንትስ የምንላቸው በተለይ እንደ እርድ፣ እንደ ዝንጅብል፣ ኦሊቭ ኦይል የመሳሰሉት ደግሞ በሰውነት ብግነት እንዳይከሰት አንቲኢንፍላሜሽን የምንለው ማለት እንደ አንቲኢንፍላማቶሪ በማግለል የሚያገለግሉ ሲሆን እነዚህን ነገሮች ደግሞ መጠቀም ይኖርባቸዋል። ይህን ሁሉ በማድረግ አጠቃላይ የዩሪክ አሲድ መጠናችሁ እንዲቀንስ ታደርጋላችሁ። በመቀጠል ደግሞ መመገብ የሌለባችሁና ማድረግ የሌለባችሁን ጉዳይ ደግሞ
እንመለከታለን። ማድረግ የሌለባችሁ ነገር ደግሞ የፒውሪን ይዘታቸው ከፍተኛ የሆኑ ምግቦችን ማስወገድ ነው። እነዚህ ምግቦች በብዛት ሁሉም የስጋ ምግቦች በሚባል ደረጃ እንዲሁም በተለይ የውስጥ ስጋ ክፍሎች የሚባሉት እንደ ኩላሊት፣ ጉበት፣ ምራቅ ሰንበር ወዘተ የሚባሉት አጠቃላይ የውስጥ የሰውነት ክፍል ስጋዎች የበለጠ የፒውሪን ይዘታቸው በጣም ብዙ የሆነ ህዋስ ስላላቸው እነዚህ ህዋሶች ውስጥ ደግሞ የፒውሪን መጠን ከፍተኛ ስለሆነ የባህር ምግቦችን በብዛት አሳን ጨምሮ እነዚህ ምግቦች የበለጠ ዩሪክ አሲድ በደም ውስጥ እንዲጨምር የሚያደርጉ ስለሆነ ሌላው ከስጋ በላይ ዩሪክ አሲድ መጠን በደም ውስጥ ከፍ እንዲል የሚያደርገው ደግሞ አልኮል ነው። አልኮል በሁለት መንገድ ዩሪክ አሲድ በደም ውስጥ እንዲጨምር ያደርጋል። ሪህ ያባብሳል። አንደኛ በኩላሊት የመወገድ እድሉን ይቀንሳል። ሌላው በአጠቃላይ በሰውነቱ ፈሳሽ መጠን ስለሚቀንስ ዩሪክ አሲድ የበለጠ እንዲከማች ያደርጋል። በሌላ በኩል እንግዲህ አልኮል በተለይ ቢራ በሚዘጋጅበት ወቅት በአጠቃላይ ይስት በምንለው ይሄ የይስት ሂደት የፈርመንቴሽን የመብላላት ሂደቱ ላይ ከፍተኛ የሆነ የፒውሪን መጠን አለው ማለት ነው። በዚህ ምክንያት ሪህ እንዲባባስ ስለሚያደርግ በምንም መንገድ አልኮል መቀነስ ወይም ማስወገድ አለባችሁ። ሙሉ በሙሉ ማስወገድ ይኖርባችኋል። ሌላው ማስወገድ የሚገባቸው ጣፋጭ የሆኑ ምግቦች ናቸው። ኬክ እና የመሳሰሉት ጣፋጭ ምግቦች ጁሶችን፣ ጭማቂዎችን ጨምሮ ማለት ነው ወደ ዩሪክ አሲድ የሚመጡበት ሁኔታ አለ። በተለይ የፍሩክቶስ ይዘት ያላቸው ጣፋጭነት በውስጣቸው ያላቸው ጣፋጭ የሆኑ ፍራፍሬዎችና ጁሶች የዩሪክ አሲድ መጠን የሚጨምሩበት ሁኔታ ስላለ ይህንንም ማስወገድ ይኖርባቸዋል ማለት ነው። አንዳንድ ተመልካቾች በአንጻሩ በጾም ወቅት የበለጠ ሪህ ይባባስብኛል ያላሉ፣ ሌሎች ደግሞ በብልት ወቅት ነው ስጋ ነው የሚያባብስብኝ የሚሉ አሉ፣ ሽሮ ነው የሚያባብስብኝ ይላሉ። እንግዲህ ከይሄ ደግሞ ውድ ተመልካቾች በተለይ በጾም ወቅት ሪህ የሚባባስበት ዋናው ምክንያት አንደኛው ሰዎች በሚጾሙበት ወቅት የኬቶን መጠን ይጨምራል። የኬቶሲስ የምንለው ማለት ነው። በዚህ ምክንያት ኬቶን የሚወገደው በኩላሊት ስለሆነ ዩሪክ አሲድ የሚወጣበትን ቦታ ስለሚተካ እንግዲህ ኮምፒቲሽን የምንለው ማለት ነው እሱን የበለጠ በደም ውስጥ የዩሪክ አሲድ መጠን እንዲጨምር ያደርጋል። ሌላው በጾም ወቅት ሰዎች ብዙ ጊዜ ረዘም ላለ ጊዜ ውሃ ስለማይጠጡ በሰውነት ውስጥ ያለው የፈሳሽ መጠን ይቀንስና ዩሪክ አሲድ እንዲጨምር ያደርጋል። ስለዚህ በጾም ወቅት የሚባባስበት ሁኔታ ይኖራል። በሌላ በኩል ደግሞ በጾም ወቅት የፒውሪን ቅድም ያልኳችሁ አንዳንድ ህዋሶች ረጅም ጊዜ በምንጾምበት ወቅት የሚሰባበሩበት ሁኔታና ወደ ዩሪክ አሲድ መጠን የሚመጡበት ሁኔታ አለ። በዚህ ምክንያት ነው አንዳንድ ሰዎች ላይ እንግዲህ ዩሪክ አሲድ በጾም ወቅት ስለሚጨምር በዛን ወቅት የበለጠ ሪህ የሚነሳባቸው ማለት ነው። በሌላ በኩል ደግሞ አንዳንድ ጊዜ የዩሪክ አሲድ መጠናቸው ቀንሶ ሰዎች ሪህ የሚነሳበት ሁኔታ ይኖራል። ይህ የሚሆንበት እንግዲህ ዩሪክ አሲድ ከመገጣጠሚያ ወደ ደም በሚመጣበት ወቅት እንግዲህ ቅድም እንደነገርኳችሁ ከከፍተኛ ወደ ዝቅተኛ ነው ፍሰቱ የሚሆነው። በደም ውስጥ ያለው መጠን ከፍተኛ በሚሆንበት ወቅት ወደ መገጣጠሚያ ይገባል። አንዳንድ ጊዜ ደግሞ በደም ውስጥ ያለው መጠን በመድኃኒትም ወይም በልዩ ልዩ ምክንያት በሚቀንስበት ወቅት ከመገጣጠሚያ ወደ ደም ይመጣል። በዚህም አጠቃላይ የዩሪክ አሲድ ከመገጣጠሚያ ውስጥ የሚንቀሳቀስበት ወቅት ህመም የሚፈጠርበትና ሪህ የሚባባስበት ሁኔታ ይኖራል። የሚጠቅም መረጃ እንዳገኛችሁ እረዳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።